ሰላምና ቃል አሁንም በከባዱ ተጣሉ። ምንም ያክል እንኳ ብታምናትም ነገር ግን ሀረግ መታ ልጄን አካለች በኋላ ጥርጣሬዋ ሰላም እጅጉን አይሏል። ይህን መፍትሄ ያደረገችው መፍትሄ ይሰጠኛል ብላ ያሰበችው ወደ ዶክተሩ ዘንድ ታቀናና ዶክተር አንድ እብድ የሆነ ሴትዮ ቃልዬን ልጄ ናት እያለች መጮህ ጀመረች። ምንም ያክል እንኳ ልጅ አይደለችም የወላጅነቴ አሳዳጊ ናት ወላጅነቴ ሳኮን በምትለኝም ነገር ግን እኔ ሙሉ ለሙሉ ላምናት አልቻለም። ለምን እንደሆነ ባላቅም ውስጤ ተጠራጠረ። ነገር ግን ይሄን ባደርግ ልጄ በጣም ነው የምትጎዳው። በእናት አለመታመን ምን ያክል ጉዳት እንዳለው ካንተ በላይ ማንም አላቅም በማለት ጠይቀዋለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ስቆያችሁ? ሁላችሁም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 61 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሰላምዬ ዶክተሩን ወደ ተሰላምዬ ወላጅ እናቷን ሀረግን በጩኸትና በስሌት በን ማድረግ እንዳለባት እያሰበች ነበረ። ከመጮኋ በፊት ግን ወይዘሮ ሀረግ እንዴት እኔ እናትሽን እንደዚህ ትናገርኛለሽ ብላ በጥፊ መታን ነበረ። ልጅነቷ ትዝ አላት። አባቷ ገና እንደመረገዟ ጥሏት ስለሄደ የአባቷን እልክ እሷ ላይ እንደምትወጣባት የእናቷ ደካማ ኃይሏ እሷ ናት። ስለዚህ ኃይለኛ ስኮን ወይም እናቷ ስትናደር ትመታታለች። አንድ ጊዜ ደግሞ ይባስ ብሎ አንድ ቀን እገልሻለሁ ስትላተም ልጅቷም አንድ ቀን እንደምትገልኝ አውቃለሁ ብላ ነበረ። ያንን ስሌት በማድረግ ቢላ ታመጣና ይሄ በዚህ በቢላ ልትወጊ ነኝ በቃ ውጊ ስትላተም ቢላውን ያመጣሁት ልወጋሽ አይደለም አንቺ እንድትገሊ ነው፣ አንድ ቀን ትገለኛለች እያልኩ በስቀቀንና በፍራቻ ከመኖር ገለሽ ይገላግሌ በማለት ቃል ለሀረግ ቢላውን ትሰጣታለች። ሀረግ የሰማችውን ነገር በጣም ታዝንና ምክንያቱም ልጇ ላይ ብትበሳጭም ብትቆጣም አንድ ቀን ግን ልጄን እገላለሁ ወይም ትገለኛለች ብላ ታስባለች ብላ አስባ ማያቅ አታውቅም። ምንም ያክል እንኳ ልጇን በጣም እንደምትወዳት ሀረግ በቃል ኃይለኛ ስለምኮን ባትገልጽም ነገር ግን አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። ምንም እንኳ ሁሌም ብትናገራትም ሁሌም እንደምትወዳት ብትነግራትም ኃይለኝነቷ የሀረግ ያየለ ነበረ። ስለዚህ እናቴ አንድ ቀን ትገልኛለሽ ብዬ በሱቆቃ ከምኖር እባክሽ ይጅልኝ፣ እኔ ስቴጅልኝ ሰላም ሆናለሁ። ተይኝ። እንዴት አንቺ ምን አይነት እናት ነሽ? ለነገሩ አንቺ እናት አይደለሽም። እናት የልጇን ደስታ ትፈልጋለች። አንቺ ደግሞ የልጅሽን ደስታ የኔን ደስታ እንዳጠፋሽና እንዳልደፈረሽ በማለት ትጮህባታለች። ሀረግ ይህን ስትሰማ አይኗ በእንባ ተሞልቶ ስቅስቅ ብላ ታርቅሳለች። እኔ ልጄ በጣም ነው የምወድሽ፣ ከአንቺስ ሌላ ማን አለ ብዬ ነው እንደዚህ የማደርገው። እኔ ስናደድ የማረገውን ነገር አላውቅም። ለዛ ነው እንጂ አንድ ቀን እንኳን ችዝ ለመግደል ሳይሆን ከአይን ዞር ስትይ ራሱ ምን ያክል እንደምጎዳ እኔ ነኝ የማውቀው ብትላትም ነገር ግን ከዚህችን ነገር ተጠቅማ ከዚህ ማስወጣቷን ተያይዘዋለች። ልክ ልኳ ድረስ ከነገረቻት ሀረግ ሁለተኛ አይኗን እንደማታያትና የእውነት የኔ ደስታ ያንቺን ደስታ የሚያስደፈርሰው የኔ መገኘት ከሆነ ላይንሽ አታገኝም ብላ ስቅስቅ እያለች ማለቅሷን አልቅሳ ከዛ ተቤት ትወጣለች። መንገድ ላይ ሰላምዬ ትታገኛት ምን ሆነ እንደምታለቅስ ለቃል ትጠይቃታለች። ቃልም ይሄን ሁሉ እንደሰማቻትም እኔ ወላጅ እናቴ አንቺ እንደሆንሽ የእሷ ልጅ እንደሞተችና የወላጅነቴ ጋር መኖር እንደምፈልግ ስነግራት ይሄ ነው ያስለቀሳት ትላለች። እሷም በቃ አይዞሽ በቃ አንቺ ተረጋጊ፣ መጣሁ የሆነ ሰው የማገኛለች ብላ ስልኩን ትዘጋለች። ብሌን ዛሬ በደስታ ትፈነጥዛለች። ምክንያቱም እናቷ የእሷንና የዳግምን ፍቅር ተቀብላ ይባስ ብላ ድል ባለ ሰርግ ነው የኔ ልጅ የምድራችሁ ያለችውን እየመላለሰች እየቀላለሰች በአሚሮዋ መሳልና መስማት ጀምራለች። ቃል ጋር ስትሄድም ምን ነው ዛሬ ፈገግ ብለሻን ስትላትም ምክንያቱም ዳግምን አገኘሁ ስትልም ዳግም ምንድን ልዩነት አለው? እሱም ሰው ነው እኮ ስትላት ለእኔ ግን ልዩና
እንደሱ አይነት ሰው ማንም የለኝም፣ እሱ ፍቅሬ ነው፣ እሱ ህይወቴ ነው እያለቻትም ቃልም በንዴትና በብስጭት ብግነት አረጋታለች። ብሌንም አሁን ቤት ኩሽና ስራ ስላለብኝ ወደ ስራዬ መግባት አለብኝ። አንቺ የኔን ደስታ ለማደፍረስ የማቆፍር ጉድጓድ የለም፣ ከምትቆፍሪ በፊት እኔ ስራዬን ልስራ በማለት ትሄዳለች። ማንም የለም ምንድን ነው የምትሰሪው ስትላትም ማሚ ወይም ሰላምዬ አሁን አግኝቻን ነበረ ደውላልሽ ነው ስትላትም አይደለም ከዶክተሩ ጋር ቆመው እያወሩ ነው። ከዛም እንደምትመጣና ቡና አቀራርቤ እንዲጠብቃት ምግብ ሰርቼ እንዲጠብቃት ስትላት ዶክተሩ ስትል በጣም ነው የተናደደችው ቃል። ምክንያቱም ይቻሩጊት ዛሬም አላመነችኝም፣ ዛሬም ከኋላ ሴራ እየሰራች ነው። እኔ እናቴን የመጨረሻ እንደዚህ ብዬ ተጸጽቼ እናቴን እንደዚህ መናገር የለብኝም ወይስ አለብኝ ስል እሷ ጭራሽ እየተጠራጠረች ነው ብላ ተናዳ ሻንጣዋን ይዛ ትወጣለች። ስትወጣም ዶክተሩና ሰላምዬ ሲለያዩ ትደርሳለች። እንዳንቺ ስለምታምነኝ እናት ስላለችኝ አመሰግናለሁ ብላ ጥላት ትሄዳለች። ሰላምዬ እየፈራችሁ ስለደረሰባት በጣም ተጸጽታለች። ምን ማድረግ እንዳለባትም ግራ ገብቷታል። ምን ላድርግ፣ ምን መሆን አለብኝ ብላ ጸጸት ራሷን እንዲገላት ደርሷል። ነገር ግን ወደ ቤት መታም ብዙ ጊዜ እንኳ ብሌን ለሰው ወሬ ባታቀብልም ዛሬ ግን መናገሯ እጅጉን አበሳይቷታል። ለምንድን ነው ለቃል ምን ብለሽ ነው የነገርሻት ስትላትም እሷ ደግሞ እንደ አጋጣሚ ዳኒ ሐኪም ቤት እንደገባና ጓደኛው ድረሽ እንዳለ ስታስታውስ እትዬ መመለስ አለብኝ ወይም መሄድ አለብኝ፣ ስመለስ እናወራለን በማለት ጥላት ትሄዳለች። ይች ልጅ መቼ ጀምራ ነው የጠገበችው? መቼስ ጀምራ ነው እንደዚህ አይነት ምልልስ የጀመረችው በማለት በጣም ትናደድባታለች። ነገር ግን እሷ መሮጧን አላቆመችም። ዳግምን ሳታገኘው ጓደኛውን በር ላይ ታገኘዋለች። ምን እንደተፈጠረ ስትጠይቀውም እኔ ማን እንደሆነ አላቅም፣ አይቲንግ ግን ስሙ ሳሚ ሳይሆን አይቀርም ተደባድበው ነው ሲላትም በጣም ስለምታውቀው ትናደድና ደውላ እንዲተዋት እሷንም ፍቅረኛውንም ልኩን ትነግረዋለች። ነገር ግን ሳሚ ይህን በማድረጉ ይህን ማደርገው አንቺን የግሌ ለማድረግና ደግሞም የእናትሽን አገናኝቶች አንቺ ጋር የማይጠፋ መብራት ደስታ ማየት ያስደስተኛል በማለት ሀረግ እያለቀሰች ስኬድ ያየው ሳሚ አግኝቶ ምን እንደተፈጠረ ይጠይቃታል። ቃል ልጄ አትፈልገኝም፣ እኔ ህይወቷን እንደምበጠብጥና የእሷን ደስታ ማየት እንደማልፈልግ ነገረችኝ። ቆይ አንተ ምንድን ነው የምትጠቀመው? እኔ እሷ ጋር እንዲኖረው የምትፈልገው ስትላት የሆነውን ሁሉ ይነግራታል። ውጤቱን እንዴት እንደሆነ ባላቅም ቀይራ የእውነተኛ ሰላም እናት ሆና ለሀብትና ለንብረት ብላ የምትኖረው እዛ ቤት ለዛ ነው ስትል ሚጣ እንደዚህ ታደርጋለች ብዬ አንድ ቀን አስቤ አላቅም። ለማንኛውም ይህን ውርዴቷን ማዋረድ አለብኝ በማለት ቀጥታ ትሄዳለች። ስትሄድም ግን እንደዚህ እኮ ነው ሳይሆን እቅድና ፕላን አወጣው መዘጋጀት እንዳለባቸው ሳሚ ይነግራታል። አንተ በፈለግከውና ባቀድከው መልኩ ቃልን የምናዋርድበት መፈለግ አለብን በማለት ቃል ታስገባዋለች። እሱም ይህች ምስኪን እናቷ ቤት ሰራተኛ ሆና እየሰራች እሷ ግን ልጅ ሆናለች በማለት በጣም ትናደድባታለች። ሀረግ በልጇ ስራ በጣም ነው ያፈረችው። ሰላምዬ ወደ ቤት ገብታ ልጇ የቀረችባት መጣች ቀረች እያለች ስትላትም እሷ ግን ብዙ ከቆየች በኋላ ትመጣላታለች። ከመጣችም በኋላ ልጅ ምን ነው ስትላትም አይዞሽ አልቀረሁም፣ አንቺ ብቻ ሳይሆን ተንግዶ ወዲያ የአንቺን እናትነትም እኔ እጠራጠራለሁ